ግን ከነሱ በላይ ባንዳ የለም በሚገርም ሁኔታ ማለት ነው ሬሳቸውን ተሻግረው ሬሳቸውን ተራምደው በራሳቸው ወታደር ላይ ቁማርን ቆምረው የኢትዮጵያን ዳር ድንበር አስረክበው ማዕከላዊውን መንግስት ተቆጣጥረዋል እሱ ከ20 ዓመትና ከ30 ዓመት በኋላ ስላለች ኢትዮጵያ ነው ያሰበ ያለው ልንገናኝ አልቻለም ተላልፈናል አይተናል እኮ ብዙ መሪዎች እኮ ኢትዮጵያ ውስጥ ቁጭ ብለው አልፈዋል እኮ ብዙ ስራዎች ሳይሰሩ እኮ አልፈዋል እኮ ማመስገን አንወድም በዚህ በጣም እርግጠኛ ነኝ ምናልባት ራሴን ከማምነው በላይ እሱን አምነዋል እስኪ ለመድ ድረስ ብዙ ችግሮች አሉ ብዙ ልፋቶች አሉ ብዙ ስቃዮች አሉ ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የፖለቲካ ሂስ ፕሮግራማችን ነው በዛሬ ፕሮግራማችን ላይ በኢትዮጵያ ውስጥ ያሉ አጠቃላይ ችግሮች ምንጫቸው ምንድነው የሚለውን ጉዳይ እናያለን ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠረው ወይንስ የወረሳቸው ችግሮች ናቸው ኢትዮጵያን በዚህን ያክል እያተራመሱ ያሉት የሚለውን ጉዳይንም በደንብ አድርገን እንወያያለን ከአፍታ ቆይታ በኋላ እንመለሳለን የትም እንዳትሄዱ እሺ ተመልሰናል ውድ አድማጭ ተመልካቾቻችን ኢትዮጵያ በትርምስ ውስጥ ትገኛለች ዋልታ ረገጥ ሐሳቦች የሚነሱባት ሀገር ከሆነች ቆይታለች ኢትዮጵያ ውስጥ ያለው ችግር ምንድነው ብለን ስንመለከት አንደኛ ከመቃወም ውጪ መፍትሄ ማምጣት የማይችሉ ፖለቲከኞች መብዛታቸው ናቸው ሁለተኛ የኢትዮጵያ ችግር ባንዳዎች ናቸው እነዚህንም እናያለን ዘርዘር አድርገን ሶስተኛ ኢትዮጵያ ከኢትኒክስ ፌደራሊዝም ውጪ መከተል የለባትም የሚሉ ቡድኖች መኖራቸው በአሁን ሰዓት ላለው ውጥንቅጡ የወጣ ፖለቲካ እንደ ችግር የሚቆጠሩ ሶስተኛ ቡድኖች እነዚህ ናቸው አራተኛ ጠቅላይ ሚኒስትር ዶክተር አብይ አህመድ አሃዳዊነትን ሊመልስ ነው ብሎ የሚያምን ቡድን መኖሩ ሌላ ችግር ነው አምስተኛ ለኢትዮጵያ የሚበጀው ስርዓት አሃዳዊነት ብቻ ነው ብሎ የሚያምን ቡድን መኖሩ ነው ስድስተኛ የሁሉም ነገር መፍትሄ ጦርነት ብቻ ነው ብሎ የሚያስብ ቡድን መኖሩ ነው ሰባተኛው የህዋት ሐሳብ ያለቀቃቸው ቡድኖች ናቸው ማለት ነው እነዚህ ሰባት ቡድኖች ኢትዮጵያ አሁን ላለችበት ውጥንቅጥ ዋነኛ ምክንያት የሆኑ አካላቶች ናቸው እያንዳንዱን ዘርዝረን እናያቸዋለን ወደ ትንታኔው ከመሄዳችን በፊት በዛሬው ዕለት የተሰሙ አጫጭር ዜናዎችን እነግራችኋለሁ ትግል ከጀመሩበት ወቅት አንስቶ ትግል እንደ ወሬ ቀላል የመሰላቸው ቡድኖች በ24 ሰዓት ያባታችንን የሚኒልክ ቤተ መንግስት እንቆጣጠራለን ሲሉ ነበር በኋላ ላይ ደግሞ ይሄ እንደማይሆን ሲያውቁ በ2016 ላይ ሆነው 2017 ዓ.ም የኛ ነው ሲሉ መናገራቸውን እናስታውሳለን ከዛ ውጪ ከማን ጋር ነው የምንደራደረው ድርድር የሚባል ነገር የለም የምንደራደረው ከሆነ ደግሞ የ4 ኪሎን ቤተ መንግስት የሚሰጡን ከሆነ ብቻ ነው ሲል ዘመነ ካሴ ሲናገር ነበረ አሁን ላይ ዘመነ ካሴ ሁሉም ነገር ከቁጥጥር ውጭ ሆኖበታል እንዳቃተው ያስታውቃል እኛ ብቻ በጫካ ምንታገለው ትግል ምንም ለውጥ ስለማያመጣ የከተማው ማህበረሰብ ሊያግዘን ይገባል በጫካው ያለው ትግል እንዳለ ሆኖ የከተማው ማህበረሰብ የብልጽግና መንግስትን እንዲታገልልን የሚል መግለጫ ሰጥቷል ፋንታውን መሐባና ምሬ ወዳጆ ጎራ ለይተው እርስ በርሳቸው መታኮስ ከጀመሩ 2 ዓመታት ተቆጥሯል በእነዚህ 2 ዓመታት አንዱን ለማጥፋት የተለያዩ ስራዎችን ሲሰሩ ቆይቷል ሰሞኑን ደግሞ በተሰማው ወሬ ፋንታውን መሐባ ምሬ ወዳጆ የወያኔን አጀንዳ ይዞ እየዞረ ከኔ በላይ አማራ የለም ሲል መስማትን የመሰለ የሚቀፍ ነገር የለም እኔ በህይወት እስካለው ድረስ ምሬ ወዳጆ ከትግራይ ክልል ወደ አማራ ክልል ዘወር አይልም አጠፋዋለሁ ሲል መናገሩ ተሰምቷል ፋንታውን ባገኘው አጋጣሚ ምሬ ወዳጆን ለማጥፋት ይንቀሳቀሳል ምሬም ልክ እንደዚሁ ፋንታውንን ለማጥፋት ይንቀሳቀሳል ሁለቱ ኃይለኛ ደርቢ ከፍተው እርስ በርሳቸው ሲታኮሱ ቆይቷል እንግዲህ ላለፉት 2 ዓመታት በቅርቡ በመካነ ሰላም ከተማም እንግዲህ በምሬ የሚመራው ኃይል ከዘመነ ካሴና ከወያኔ ታጣቂዎች ጋር በመሆን በመስጊድ ላይ የፈጸሙትን ጥቃት እናስታውሳለን ወደሚቀጥለው መረጃ ይሳልፍ ጀነራል ምግበይ ኃይሌን እናገኛለን ጀነራል ምግበይ ኃይሌ ከደብረጽዮንና ከሞንጆሪኖ ጋር መጣላቱ ተሰምቷል በጀነራል ምግበይና በሁለቱ የህዋት አመራሮች መካከል ከፍተኛ ጸብ ነው የተፈጠረው በዚህም የተነሳ ጀነራል ምግበይ ኃይሌ ከህዋት ተገንጥሎ ለመውጣትና የራሱን ቡድን ለመመስረት በህቡ እየተንቀሳቀሰ መሆኑ ተሰምቷል ጀነራል ምግበይ እንግዲህ ከደብረጽዮንና ከሞንጆሪኖ ጋር የተጋጨበት ዋነኛ ምክንያት እኔ ሻቢያን አላምንም ከሻቢያ ጋር የሚደረገው ግንኙነት አስፈላጊ አይደለም የሚል ሐሳብን ከሰጠ በኋላ መሆኑ ተሰምቷል በዚህም የተናደደው ኢሳያስ አፈወርቂ ጀነራል ምግበይ ኃይሌ እንዲገደል አሊያም እንዲያዝ ትዕዛዝ ማስተላለፉ ተሰምቷል ወደ መጨረሻው መረጃ ይሳልፍ የታንዛኒያውን ፕሬዝዳንት እናገኛለን
እናመሰግናለን። የታንዛኒያ ፕሬዝዳንት ወይዘሮ ሳሚያ ሱሉሁ ይባላሉ። እኚህ ሴት በምርጫ ውድድር ወቅት ተቃዋሚያቸውን አግተውና አስረው ለብቻቸው ውድድር አድርገው ማሸነፋቸው ይታወሳል። አሁን ደግሞ የሰሩት ስራ እጅግ አስገራሚ ሆኗል። ልጃቸውንና የልጃቸውን ባል በሚኒስቴርነት ሾመዋል። ሴት ልጃቸውን የትምህርት ሚኒስቴር ዴታ አድርገው ሲሾሙ የልጃቸውን ባል ደግሞ የጤና ሚኒስቴር አድርገው ሾመዋል። ለዛሬ የያዝናቸው መረጃዎች እነዚህን ይመስላሉ። ከማስታወቂያው በኋላ በቀጥታ ለዕለቱ ወደ ተመረጠው አጀንዳ የምናልፍ ይሆናል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ውድ ተመልካቾቻችን ወደ ዕለቱ አጀንዳ አሁን አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሳቸው ችግር ወይንስ ደግሞ ራሱ የፈጠራቸው ችግሮች ናቸው አሁን ኢትዮጵያን እያተራመሱ ያሉ የሚለውን ጉዳይ ሰፋ አድርገን እንመለከታለን። በቀጥታ ከጠቅላይ ሚኒስትሩ ነው የምጀምርላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ተራራዎችና አምባዎች፣ ወንዞችና ሸለቆች ድንጋይ ተንተርሶ ዳዋልሶ ጤዛና ቁር ለብሶ ለዳር ድንበሯ ሲዋጋ የቆየ መሪ ነው። ከአፍላ እድሜው አንስቶ ለወደዳትና ለመነናላት ሀገሩ ራሱን ከፍሏል። ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ይቺ መስዋዕት የሆነላት ሀገርም ደግሞ ሳይበላ ሳይጠጣ ለቀናት የተዋጋለት ሀገር አክብራው ለ130 ሚሊዮን ህዝብ መሪዋ እንዲሆን አድርጋ መርጧለች። እሱም ለተሰጠው ክብር መክፈል የሚችለውን ሁሉ ነገር እያደረገ ይገኛል። እያደረገ ከሚገኛቸው ነገሮች መካከል አንደኛው ከገበታ ለሸገር እስከ ገበታ ለሀገር ድረስ በመሄድ ያቺ በዘመናት ሂደት ያረጀችና ለአይን የማትመርከውን አዲስ አበባን እንደ ስሟ አዲስ አበባ ማድረግ ችሏል። ይሄ ብቻ አይደለም። በሰሜን ጎርጎራን፣ በደቡብ ኮይሻን፣ በኦሮሚያ ደግሞ ወንጪና ባሌን የመሰሉ ታላላቅ የቱሪስት መስህብ መሆን የሚችሉ ቦታዎችን እንደ ንስር ራሳቸውን እንዲያድሱ ማድረግ ችሏል። ታሪካቸውን እንደ አዲስ ቀይሮላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እረፍት የሌለው መሪ ነው። ጠዋት አዲስ አበባ ታገኘዋለህ፣ ከሰዓት ባህር ዳር ታገኘዋለህ፣ ምሽት ላይ ሱዳን፣ በነጋታው አሜሪካን። የማይደክመው መሰልቸትን የማያቅ ለመስራት የተፈጠረ ሰርቶ ታሪክን እየቀየረ ያለ መሪ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በክብር ላይ ክብርን ከሞገስ ላይ ደግሞ ሞገስን የተላበሰ መሪ ነው። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በብዙ የአፍሪካ ሀገራት እንዲሁም የአውሮፓ ሀገራት ሳይቀሩ ምን ነው የኛ መሪ በሆነ ሲሉ የሚመኙት አይነት ሰው ነው። ሲራመድ ልክ እንደ ወንድ አንበሳ ግርማው ያስፈራል። የውጭ መሪዎች ሲያዩት ልባቸው በሐሴት ይቀልጣል። አይኖቹ ላይ አንዳች የመቻልን ኃይል ተላብሷል። ስንፍናን አያውቅም። እረፍት አልባ የሥራ ሰው ነው። አንዳንዴ ታምረኛም ያደርገዋል። መቼ ጀምሮ መቼ እንደሚጨርስ እንኳን አታውቁም። አይሆንም አይቻልም የሚባል ነገር በሱ ዘንድ የለም። ተራራው ማንቀሳቀስ፣ ዱሩን ማቋረጥ፣ ጫካውን ማስዋብ ተክኖበታል። አይቻልም የሚባሉ ነገሮችን ሁሉ ሰርቶ ማጠናቀቅና ማስመረቅ እንዲሁም ጠላቶቹን በፍቅር መጋበዝ ይችልበታል። አበቃለት። ከዚህ በኋላ ሞቷል የተባለውን የህዳሴ ግድብ ከብዙ ትግልና መከራ በኋላ ከግብጽ ጋር ተፋልሞ ከሱዳን ጋር ተጋጅቶ ከመላው ዓለም ጋር ተናክሶ የሺህ ዘመናት የኢትዮጵያን ስብራት ጠግኗል። እንግዲህ ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ትልቁ ችግር የባህር በር የሌላት ሀገርን የወረሰው ኢህአዴግ እንደ ድርጅት ከከሰመ በኋላ የመጣው ብልጽግና ላለፉት 34 ዓመታት ባህር በር የሌላት ሀገርን ተረክቧል። ይሄ የጠቅላይ ሚኒስትር ዶክተር አብይ አህመድ ችግር አይደለም። ከሱ በፊት የነበሩ መሪዎች ከግብጽ ጋር በገቡት ውል መሰረት ለኤርትራ የሰጡት ትልቅ ስጦታ ነው። በወቅቱ ቡትሮስ ጋሊ የተባበሩት መንግስታት ድርጅት ፕሬዝዳንት ነበረ። ሁስኒ ሙባረክ ደግሞ የአፍሪካ ህብረት ሊቀመንበር ነበረ። መለስ ዜናዊ ደግሞ የግብጽ አምባሳደር በኢትዮጵያ ነበረ። ኢሳያስ ደግሞ የግብጽ ጉዳይ
አስፈጻሚ ሆኖ እነዚህ አራቱ ኢትዮጵያን የባህር በር እንድታጣ አድርገዋል ማለት ነው። ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠረው ችግር አይደለም የወረሰው ችግር እንጂ ማለት ነው። ለአንድ ሀገር የባህር በር መኖር ከፍተኛ ጥቅሞች አሉት። ከነዛ ውስጥ 17ቱን እነግራችኋለሁ። አንደኛ የንግድና የትራንስፖርት ወጪ ለመቀነስ ይጠቅማል ማለት ነው። ምክንያቱም በራሳችን ወደብ ላይ ነው እንቅስቃሴ የምናደርገው ማለት ነው። ሰው አያዘንም፣ የሌላ አካል አይደለም የሚያዘን፣ ራሳችን ነው ቀልጠፍ ብለን ለመስራት እንችላለን ማለት ነው። ሁለተኛ የኤክስፖርትና የኢምፖርት ሂደቶችን ለማፋጠን ይጠቅማል። ምክንያቱም ሁሉም ነገር የራሳችን እጅ ስላለ ማለት ነው። በሶስተኛ አካል አይደለም የምንታዘዘው። ሶስተኛ የውጭ ምርቶች ውድድርን ለመጨመር ይረዳል። ባህር በር ያለው ሀገርና ባህር በር የሌለው ሀገር እኩል የውጭ ኢንቨስትመንቶችን የመሳብ አቅም የለው። የውጭ ኢንቨስትመንት ለመሳብ ይጠቅማል አራተኛው ማለት ነው። አምስተኛ ከወደብ አገልግሎቶች ገቢ ለመፍጠር ይቻላል ማለት የራሳችን ወደብ ቢኖረን እዛ ወደብ ላይ የተለያዩ የኢኮኖሚያዊ እንቅስቃሴዎች እንዲፈጠሩ በማድረግ ወደብ ለሌላቸው ሀገራት ወደብ እንዲጠቀሙ በማድረግ ገቢ ማግኘት ይቻላል ማለት ነው። ስድስተኛ ብሔራዊ ስልጣንና ነፃነትን ለማጠናከር ይጠቅማል። ስምንተኛ በክልል ንግድ ውስጥ የአገር ኃይልን ለመጨመር ይረዳል። ዘጠነኛ ክልላዊ ተጽዕኖችን ለመጨመር ይረዳል። ባህር በር ያለውና ባህር በር የሌለው ሀገር እኩል አይደለም ተጽዕኖ ማለት። ይሄ ሲባል ባህር በር ያለው ሀገር ከፍተኛ ተጽዕኖ አለው ማለት ነው። በቀላሉ ጅቡቲ ማየት እንችላለን። ጅቡቲ 2 ቀን ስራ ካቆመች ኢትዮጵያን የምታክል 130 ሚሊዮን ህዝብ ያላት ሀገር ነገሮቿ ሁሉ ቀጥ ይላሉ። ስለዚህ ክልላዊ ተጽዕኖ አላት። ወደድንም ጠላንም እኛ በጅቡቲ ስር ነን። ይሄ ከፍተኛ ተጽዕኖ ይፈጥራል ማለት ነው። 10ኛ የመንገድና የመስመር መረብ ልማትን እንድናገኝ ይረዳናል ማለት ነው። 11ኛ የሎጂስቲክ ማዕከላትና ኢንዱስትሪ ዞኖችን ለማሳደግም ይረዳናል ማለት ነው። 12ኛ የባህር ሀብቶችንና አሳ ሀብትን ለመጠቀም ይረዳናል። ባህር ውስጥ የተለያዩ ሀብቶች አሉ፣ ማዕድናት አሉ። እነዛን ማዕድናት ለመጠቀም ይረዳናል። 13ኛ በብዙ ዘርፎች የሥራ ዕድል ለመፍጠር ይረዳል ማለት ነው። የእቃዎች ዋጋ ለመቀነስ ይረዳል። ምክንያቱም እኛ በጅቡቲ በኩል የምናስገባው እቃ ለጅቡቲ ወደብ ከፍለን ስለሆነ እያንዳንዱ እቃ ላይ 25% ጭማሪ አለው። 15ኛ በባህርና በሎጂስቲክ ዘርፍ የሰው ኃይል ችሎታን ለማልማት ይረዳል። ምክንያቱም ባህር በሩ ካለ የግድ ያንን ለመጠቀም የሰው ኃይሎችን ማልማት መቻል አለብን። ከሌለን ግን አናለማ። ለምን እናለማለን? ኪሳራ ነው የሚሆንብን ማለት ነው። ካለ እንደዚህ አይነት ሌላ ተጨማሪ ሙያ ያላቸው ሰዎችን ለማፍራት ይረዳል ማለት ነው። 16ኛ የምግብ ደህንነትን ለማበረታታት ይረዳል ማለት ነው። 17ኛ በአደጋ ጊዜ የረዳትና የእርዳታ አገልግሎት ፈጣን ምላሽ ለመስጠት ይጠቅማል። ምክንያቱም ሁሉም ነገር በራሳችን ቁጥጥር ስለሆነ ቀጥታ መንግስት የሚያዘው ነገር ነው። የሚወጣት ያለበት ይወጣል፣ መግባት ያለበት ይገባል። ይሄ ግን እንደዚህ አይነት እርዳታዎችም ሆኑ የሌሎች ነገሮች ሲኖር በሶስተኛ አካል ሲሆን ያኛው መንግስት እስኪፈቅድ ያለው ፕሮሰስ ራሱ ጊዜ ስለሚፈጅ ፍጥነቱ ይቀንሳል ማለት ነው። በዛ ውስጥ ብዙ ነገር ሉዝ እናደርጋለን ማለት ነው። እነዚህን ሁሉ ችግሮች እንዲወርስ የሆነው የባህር በር ስለሌለው ነው ማለት ነው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠረው ችግር ሳይሆን የወረሰው ችግር ነው ሀገሪቷን የበለጠ እያወሳሰባት ችግር ውስጥ እየከተታት ያለው ማለት ነው። ሌላ ከመቃወም ውጪ መፍትሄ ማምጣት የማይችሉ ፖለቲከኞች ናቸው። ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠረው አይደለም፣ ሀገሪቱ የፈጠረቻቸው ናቸው። ላለፉት በርካታ ሺህ ዘመናት ሙሉ በኢትዮጵያ ዘመናዊ ፖለቲካ ከመጣ ጊዜ አንስቶ ወይም ዘመናዊ አስተዳደር ከመጣ ጊዜ አንስቶ መቃወም እንጂ መፍትሄ ማቅረብ የማይችሉ ፖለቲከኞች ኢትዮጵያ ውስጥ ነበሩ። የሰውን ችግር ሆድ በማስባስ ከመንግስት ጋር ማጣላት እንጂ መንግስት የሳታቸውን ነገሮች ነቅሶ በማውጣት ለዚህ ነገር ይሄ መፍትሄ ነው ብሎ አያስቀምጡም። አሁንም እንደዚህ አይነት ችግርን የሚፈጥሩ ብዙ ፖለቲከኞች ኢትዮጵያ ውስጥ አሉ። ሰሞኑን እያየን ነው። በዩኒቨርሲቲ ውስጥ አንዳንድ እንቅስቃሴዎች ተጀምሯል። እነዛ እንቅስቃሴዎች ከየት መጡ? ጥያቄው ትክክል ነው ወይ? ጥያቄው ትክክል አይደለም ወይ? እሱን የሚመልሰው አካል አለ። ተማሪዎች ሲቃወሙ ግን በየሰከንዱ፣ በየደቂቃው፣ በየሰዓቱ የነዛን ተቋሞች በፌስቡካቸው ላይ እያመጡ እየለጠፉ ነገር ማጋጋልን እንደ ትልቅ ስራ የያዙ በፈረሰ ሀገር ውስጥ እነሱ ስልጣን መያዝ ነው ፍላጎታቸው። በሚሞት ሰው መሃል ብድግ ብለው ወንበር መያዝ ነው ፍላጎታቸው ማለት ነው። በጣም ነው የሚሞቃቸው። እያንዳንዱ ቦታ ላይ የሆነች ትኩሳት ስትነሳ እነሱ ደስ ነው የሚላቸው። ምክንያቱም አይሞቱም። እነሱ እዚህ የሉም። ግማሹ ኬንያ ነው፣ ግማሹ አምስተርዳም ነው፣ ግማሹ ኒውዮርክ ነው፣ ግማሹ
ካናዳ ነው፣ ግማሹ ለንደን ያለው በየቦታው ተሰራጭተው በየቦታው ራሳቸውን የተደላደለ ማዕቀፍ ውስጥ አስቀምጠው ምንም የማያውቀው ወጣት እንዲሞት ማነሳሳት ብቻ ይሄ ተገቢ ያልሆነ ነገር ነው። እስቲ የብልጽግና መንግስት ምን አይነት ጥበብ ተጠቅሞ በዩኒቨርሲቲ ውስጥ የተነሱትን ችግሮች የፈታበትን መንገድ አይተን እንመለስ። አንድ ቪዲዮ አለ፣ እሱን አይተን እንመለስ። ኦኬ መቅረብ ያለበት ይቀርባል። ከእያንዳንዱ ተማሪ የሆናችሁት የደረሳችሁን ሐሳብ እንቀበላለን። እኛም ለሚመለከተው እናድርግና ወደ ሶሉሽኑ እንመጣለን። ስለዚህ ድምጽ ወዲያ ወይ ምናምን ማለት አስፈላጊ አይደለም። እሺ አሁን ማነው ስም ይሄንን ቪዲዮ አያችሁት? ፌደራሉ በምን አይነት ጥበብ ከተማሪዎቹ ጋር ቁጭ ብሎ እንዳወራ አያችሁት? ይሄ በብልጽግና መንግስት የመጣ አሰራር ነው። እናውቃለን እኮ ትናንትና ሁላችንም በዩኒቨርሲቲ ውስጥ አልፈናል፣ ሁላችንም በትምህርት ቤት ውስጥ አልፈናል። ተውት ዩኒቨርሲቲ ገና ኤሌመንተሪ ግቢ ውስጥ እኮ በር ሰብረው ገብተው ተማሪን በዛ በፌደራል ዱላ ቅጥቅጥ አድርገው የሚወጡ ፌደራሎች ናቸው የነበሩት። ዛሬ ላይ ግን አይደለም። ቁጭ ብለው ችግራችሁ ምንድነው? ችግራችሁን ልናዳምጥ ነው የመጣ ነው ብሎ ፌደራል ፖሊሱ ጥያቄያቸውን እያዳመጠ ነው እያየን ያለ ነው። ይሄ ለውጥ ነው። እንዲህ አይነት ማዕቀፍ ሲኖር አይወዱም። እነዚህ ሰዎች ከብጥብጥ ውጪ ለውጥ ይመጣል ብለው የማያስቡ መነጋገር የማያምኑ ሁሉ ጊዜም የሽግግር መንግስት ይኖር ብለው የሚያስቡ የሽግግር መንግስት ከሌለ መንግስት ያለ የማይመስላቸው መንግስት በመጣ ቁጥር የሽግግር መንግስት ይኖር የሚሉ ናቸው። በዛ አይነት መንገድ ወደ ስልጣን እንደሚመጡ ብቻ የሚያስቡ ናቸው። ተወዳድሬ የብልጽግና መንግስትን ጥዬ ወደ ስልጣን እመጣለሁ ብሎ አያስቡም። ምክንያቱም የተሻለ ሐሳብ የላቸውም። እነሱ የሚያውቁት መበጥበጥ፣ እነሱ የሚያውቁት ሀገርን ማውደም ነው። እነሱ እሳት አያይዘው በሚሞተው ሰው ላይ ፍሙን የሚሞቁ ናቸው። ደንታ የላቸውም። ስለ ሀገር ስለ ወገን የሚባል ጭንቀት የላቸውም። ገንዘብ እስካገኙ ሆዳቸውን እስከሞሉ ድረስ ያንን ነው የሚያደርጉት። ከመቃወም ውጪ ምንም ነገር አያውቁም። ሎጎ ስታመጣ ለምን ይሄ ሎጎ ከንትን ኮፒ የተደረገ ነው? ደሞዝ ሲጨመር ለምን ደሞዝ ተጨመረ? ደሞዝ ሳይጨመር የኢትዮጵያ ሕዝብ በኑሮ ውድነት ሊያልቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግራ ከተራመደ ለምን ወደ ቀኝ አልተራመደም ብሎ መቃወም ይወዳሉ። ወደ ቀኝ ሲራመድ ደግሞ ለምን ወደ ግራ አልሄደም ብሎ መቃወም የሚወዱ ናቸው ማለት ነው። ይሄ ከመቃወም ውጪ ምንም አይነት መፍትሄ የማያመጡ ፖለቲከኞችን ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠራቸው ሳይሆን የወረሳቸው ችግሮች ናቸው ማለት ነው። ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ባንዳዎችን ነው። እነዚህ ሰዎች ሆድ እንጂ ጭንቅላት የላቸውም። ሀገር የሚባል ነገር የላቸውም። ከራሳቸው ስኮፕ ውጪ ሰፋ ብለው የዓለምን ሁኔታ መረዳት ሁሉ አይፈልጉም። ከመሪው ጋር ከተኮራረፉ ሀገርን እስከ መሸጥ የሚደርሱ ናቸው ማለት ነው። እነዚህ ሰዎች ጥንትም አሉ፣ አሁንም አሉ፣ ምናልባት ወደፊትም ይኖራሉ። ግን እነዚህ ባንዳዎች ጭምብላቸው ኢትዮጵያዊነት ነው። ከነሱ በላይ ኢትዮጵያን የሚወድ ከነሱ በላይ ስለ ኢትዮጵያዊነት የሚጨነቅ ከነሱ በላይ ኢትዮጵያዊነትን የሚያቀነቅን ከነሱ በላይ ስለ ኢትዮጵያ የሚያቅ ማንም የለም። እነሱ አድራጊም ፈጣሪም ሰጪም ነሺም ናቸው ስለ ኢትዮጵያ ማለት ነው። ግን ከነሱ በላይ ባንዳ የለም በሚገርም ሁኔታ ማለት ነው። እነሱ በፈለጉት መልኩ ሀገሪቷ ካልተመራች ኤርትራ ኢትዮጵያን መውረር ብትፈልግ ከኤርትራ ጎን መቆም የሚፈልጉ ባንዳዎች ማአት ናቸው። እነዛ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠራቸው ሳይሆን የወረሳቸው ናቸው። እነዚህ ባንዳዎች በኢትዮጵያ ውስጥ ለሚፈጠሩ እያንዳንዱ ችግሮች ዋነኛ ተጠያቂዎች ናቸው። ዋልታ ረገጦች ናቸው። ጫፍና ጫፍ ቆመው በፍጹም ወደ መሃል መምጣት የማይፈልጉ ፕራይም ሚኒስትር ዶክተር አብይ አህመድ ስምን እያነሱ 24 ሰዓት ሲሳደቡ የሚውሉ ናቸው። የኢትዮጵያ ወታደሮች በወቅቱ ለሀገራቸው ዳር ድንበር ሲዋደቁ በዱር በበረሃው ወድቀው ሬሳቸው የአሞራ መጫወቻ ሆኖ ሲቀር እነዚህ ባንዳዎች ግን ሬሳቸውን ተሻግረው ሬሳቸውን ተራምደው በራሳቸው ወታደር ላይ ቁማርን ቆምረው የኢትዮጵያን ዳር ድንበር አስረክበው ማዕከላዊውን መንግስት ተቆጣጥረዋል። ኢትዮጵያን ሳያፈርሱ እንቅልፍ የሚወስዳቸው አይደሉም። የአያቶቻቸው ልጆች ዛሬም ለኢትዮጵያ ትልቅ ፈተና ሆኗል። እልፍ ባንዳዎች ስጋ እንዳየ ጭልፊት በኢትዮጵያ ሰማይ ላይ እያንዣበቡ ይገኛሉ። ይሄ ሪያሊቲውን ነው። አንድ እጃቸውን ለግብጽ ሌላኛው እጃቸውን ደግሞ ለኤርትራ ዘርግተው ጠቅላይ ሚኒስትር ዶክተር አብይ አህመድን ሲበላም ሲጠጣም ሲነሳም ሲራመድም ሲተኛም ሲቀመጥም ጠብቀው ዕለት ስሙን እያነሱ የሚሳደቡ የሚያንቋሽሹ በመሳደብ ክብርን ያገኙ በማሳነስ ውስጥ ከፍ ያሉ የሚመስላቸው የሱዳን ጠበቆች፣ የህዋት አጋፋሪዎች፣ የፋኖ ደንገጥሮች፣ የሸኔ አማካሪዎች ኢትዮጵያ ሳትፈርስ
እንቅልፍ የሚወስዳቸው አይደሉም። እነዚህ ባንዳዎችን ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠራቸው ሳይሆን የወረሳቸው ችግሮች ናቸው። ሌላ ሶስተኛው ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ችግር ኢትዮጵያ ከኤትኒክስ ፌዴራሊዝም ውጪ መከተል የለባትም የሚሉ ቡድኖች ናቸው። ለምሳሌ የህወሓት አመራሮችን ብናይ እነሱ የሰሩት ህገ መንግስት መጽሐፍ ቅዱስም ነው ቁርአንም ነው መሻሻልም ሆነ መነካት የለበትም። ይህ ህገ መንግስት የብሔር ብሔረሰቦች መብትን ያስከበረ የቋንቋዎችን እኩልነት ያመጣ ነው። ይህንን ህገ መንግስት የነካችሁለት በሞቴ ላይ ነው ብለው ዛሬም ድረስ ስለዚህ ህገ መንግስት ወገባቸውን ይዘው የሚከራከሩ የህወሓት ባለስልጣናቶች አሉ። እነዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠራቸው ሳይሆን የወረሳቸው ችግሮች ናቸው። ይሄ የወረሰው ችግር ነው ብዙ መከራን በኢትዮጵያ ላይ ያመጣው። አይተናል። ላለፉት 7 ዓመታት በእያንዳንዱ መሬት ላይ የሚገደሉ ታዋቂ ሰዎች ገዳዮቻቸው ማን እንደሆኑ በደንብ እናውቃለን። ህወሓቶች ናቸው እኮ ሲያስገድሉ የነበረው። ምንም ሌላ ውሸት የለውም እኮ። አቅደው መጀመሪያ ቀጥሎ ከሌ ይሞታል ብለው አቅደው እያንዳንዱን የፈጸሙት እነሱ ናቸው። ሰኔ 16ን ተከታታይ 3 ዓመት እኮ እናስታውሳለን። ማን ነው ያንን የፈጸመው? በእያንዳንዱ ሁኔታ ላይ እናውቃለን። ምክንያቱም ፕራይም ሚኒስትር ዶክተር አብይ አህመድን ማሳነስ ፕራይም ሚኒስትር ዶክተር አብይ አህመድ መምራት አይችልም የሚል ግንዛቤ በማህበረሰብ ውስጥ እንዲፈጠር ለማድረግ በእያንዳንዱ ቦታ ላይ እሳት ይለኩሳሉ፣ እሳቱን ያጋግላሉ። መልሰው ደግሞ ቀድመው በቴሌቪዥን መጥተው እዚህ ቦታ ላይ ይሄ ነገር ሆኗል ብለው ይዘግባሉ። አሁን ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው የብልጽግና መንግስት ህገ መንግስቱ ሙሉ ለሙሉ አይጠቅምም አላለም። ባንዲራው ሙሉ ለሙሉ መወገድ አለበት አላለም። እያንዳንዱ ነገር ላይ እንነጋገር፣ መለወጥ ያለበት ይለወጥ፣ መሻሻል ያለበት ይሻሻል፣ መውጣት ያለበት ይውጣ ሲል ኖ ይሄንን ካደረጋችሁማ በእኛ ሞት ላይ ነው የሚል ቡድን አለ። እነዚህ ቡድኖች ግን አንቀጽ 39ን በህገ መንግስቱ ሲያስቀምጡ እፍረት አልነበራቸው። ኢትዮጵያ የምትባል ሀገር እንድትኖር ስለማይፈልጉ የብሔር ብሔረሰቦች መብት እስከ መገንጠል ድረስ እንደሆነ በአንቀጽ 39 ላይ አስቀምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠረው ችግር አይደለም፣ የወረሰው ችግር ነው ኢትዮጵያን እንደዚህ መከራ እያበላት ያለው ማለት ነው። ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ችግር የሁሉም ነገር መፍትሄ ጦርነት ነው ብሎ የሚያምን ድርጅት መኖሩ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ በኔ ጊዜ አሳዳጅም ሆነ ተሳዳጅ የለም ሲል ተናግሮ ነበር። ፕራይም ሚኒስትር ዶክተር አብይ አህመድ ፍላጎቱ ትናንትናን ረስቶ ወደፊት መጓዝ ነበር። የትናንትናዎቹን ኃጢያቶች እያነሱ ዛሬ ላይ መወቃቀስ አያስፈልግም፣ ከትናንትናው ጥሩ ነገር ይዘን ወደፊት እንጓዝ ነበር አላማው። ግን ሰላም ሆነ ፍቅርም ሆነ መዋደድም ሆነ በአንድ ሰው ፍላጎት ብቻ አይመጣም። ምክንያቱም ማንም ሰው በሁለት እጅ ካልሆነ በአንድ እጅ ማጨብጨብ አይችልም። እኔ ስለፈለኩ ፍቅርን ከኔ ጋር ያለ ሰው ፍቅርን ካልፈለገ ምንም ማድረግ አይቻልም። እሱ ብቻ ስለፈለገ የሆነ ነገር የለም። ያ ቡድን አለ ከጦርነት ውጪ መፍትሄ አይመጣም ብሎ የሚያምን ቡድን አለ። ያ ቡድን ከአዲስ አበባ ተነስቶ መቀሌ መሸገ። ፕራይም ሚኒስትር ዶክተር አብይ አህመድ ሳይፈልግ ወደ ጦርነት ገባ። ዛሬም ድረስ ኢትዮጵያ ውስጥ ለሚመጡ ችግሮች በሙሉ መፍትሄው ጦርነት እንደሆነ አምነው የተቀበሉ ቡድኖች የጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠራቸው ሳይሆን የወረሳቸው ሀገሪቱ ለዘላለም ስታንከባልለው የመጣችው ባህል ነው። ይሄ ባህል የሆነ ቦታ ላይ መሰበር አለበት፣ መቅረት አለበት። ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ችግር አሃዳዊነትን ሊመልስ ነው ብሎ የሚያምን ማህበረሰብ አለ እስቲል አሁንም ድረስ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚያደርጋቸው እያንዳንዱ እንቅስቃሴ ውስጥ ፍርሃት ያለው ስጋት ያለው አሃዳዊነትን ሊመልስ ነው የሚል አስተሳሰብ ያለው ኢትዮጵያዊ አለ። ፕራይም ሚኒስትር ዶክተር አብይ አህመድ የሚያደርገውን እያንዳንዱን እንቅስቃሴ ከአሃዳዊነት ጋር አያይዘው ጠላት ሆነው የተቀመጡ ቡድኖች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ እያለ ያለው ወደድንም ጠላንም ትናንትና ኢትዮጵያን የመሩ መሪዎች የኢትዮጵያ ታሪክ ናቸው። ተቀበልነውም አልተቀበልነውም፣ አመንነውም አላመንነውም፣ ፈለግነውም አልፈለግነውም በዛ ስርዓት ውስጥ ያለፈ ትውልድ አለ። በዛ ስርዓት ውስጥ የኖረ ማህበረሰብ አለ። ያ ስርዓት ሰው ስለሆነ ይመራው የነበረው የራሱ ስተት የራሱ ጥሩ ነገር አለ። እያንዳንዱ መሪ ፈልጎ ጦረኛ አይሆንም፣ ፈልጎ አይሳሳትም። ሆን ብሎ ኢንቴንሽናሊ የተሳሳተው ህወሓት ብቻ ነው። ኢንቴንሽናሊ ማለት ነው። አሁን ያለው በኢትዮጵያ ምድር እየኖረ ያለው ትውልድ ይቆጠር ከተባለ ምናልባት ትልቁ
በጃንሆይ ዘመን የተወለደ ነው ከዛ በፊት እኮ ያለ የለም ኢትዮጵያ ውስጥ አሁን ላይ ማለት ነው እምንጣላው ግን ሄደን ከጃንሆይ በፊት በነበሩት ንግስት ዘውዲቱ ቢሆን ጥሩ ንግስት ዘውዲቱ እኮ ብቻ አይደለም ከንግስት ዘውዲቱ አልፈን በልጅ ኢያሱም ቢሆን ጥሩ ከልጅ ኢያሱ እኮ አልፈን እኮ በአጼ ምኒልክ ነው እየተጣላን ያለነው ፕራይም ሚኒስተር ዶክተር አብይ አህመድ ደግሞ ወደ መሪነት የመጣበት ዋንኛው ምክንያት ልክ እንደሌላው መሪ ወንበሩ ላይ ተቀምጦ 20 ዓመትና 30 ዓመት ቆይቶ ለመሄድ አይደለም በሱ ጊዜ ኢትዮጵያ እነዚህ ለውጦችን አምጥታለች የሚባሉ የሚቆጠሩ ለትውልድ የሚተርፍ ስራ መስራት ይፈልጋል አሁን ትልቁ ችግር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መግባባት ያቃተን እሱ እዚህ ጋር አይደለም ያለው እሱ ከ20 ዓመትና ከ30 ዓመት በኋላ ስላለች ኢትዮጵያ ነው ያሰበ ያለው ልንገናኝ አልቻለም ተላልፈናል እሱ በአስተሳሰብ ርቆ ሄዷል እኛ ደግሞ አሁን ነው ያየን ያለ ነው ስለዚህ ልንግባባ አልተቻለም ጠቅላይ ሚኒስትር ዶክተር አብይ አህመድ የሚገባን መቼ ነው እዛ ወቅት ላይ ስንደርስ ነው ለካ ልክ ነበር የምንለው ያ ነገር ከመምጣቱ በፊት ማስተዋል ይገባናል እያንዳንዱ ኢትዮጵያ ውስጥ እየተሰሩ ያሉ ስራዎች ለምንድን ነው እየተሰሩ ያሉት ፕራይም ሚኒስትር ዶክተር አብይ አህመድ ቢቀመጥስ አይተናል እኮ ብዙ መሪዎች እኮ ኢትዮጵያ ውስጥ ቁጭ ብለው አልፈዋል እኮ ብዙ ስራዎች ሳይሰሩ እኮ አልፈዋል እኮ ማመስገን አንወድም ትልቁ የኢትዮጵያውያን ችግር በእጃችን ያለ ነገር እስክናጣው ድረስ አይገባንም ካጣን በኋላ ወይኔ ብንል ምንም ጥቅም የለውም እኔ አስረግጬ የምናገረው ነገር ፕራይም ሚኒስተር ዶክተር አብይ አህመድ ከኢትዮጵያ መሪነት ቢለቅ በዩኤን ሴክሬታሪነት ደረጃ መስራት ይችላል ብዙዎች ይፈልጉታል ብዙ ሀገራት ለሀገራቸው አማካሪ አድርገው በትልልቅ ድርጅት ውስጥ ሊቀጥሩት የሚችሉ ሰው ነው ብዙ ምርጫ ያለው ሰው ነው ሀገሩን ስለወደደ ኢትዮጵያን ስላከበረ ለኢትዮጵያ ትልቅ ራዕይ ስላለው እንጂ አዳዊነትን ለመመለስ እከሌን ለመጨፍለቅ ሐሳቡም አይደለም እንደዚህ አይነት ትንንሽ መንደር ሐሳብ ውስጥ የለበትም ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ አስረግጬ የምናገረው 100% ከራሴ በላይ በጠቅላይ ሚኒስትር ዶክተር አብይ አህመድ እርግጠኛ የምሆንበት ነገር ቢኖር በእያንዳንዱ ኢትዮጵያ ውስጥ ባለችዋ ሞት ውስጥ እጁ እንደሌለበት ነው በእያንዳንዱ ኢትዮጵያ ውስጥ ባለው ሌብነት ውስጥ ከጀርባ እጁ እንደሌለበት አስረግጬ መናገር ይችላል በዚህ በጣም እርግጠኛ ነኝ ምናልባት ራሴን ከማምነው በላይ እሱን አምነዋለሁ የዛ አይነት ፍላጎት የለውም የዛ አይነት ህልምም የለውም ጊዜ እንደሚያልፍ ወቅት እንደሚያልፍ እያንዳንዱ ቀን ለባለተራው ቀኑን እየለቀቀ እንደሚሄድ ያውቃል ስለዚህ ምን ሰራው ብሎ የሆነ ሰዓት ላይ ሲቀመጥ የማያፍርበትን ስራ እየሰራ ነው ያለው ሌላ ስድስተኛ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ችግር ለኢትዮጵያ የሚበጀው ስርዓት አሃዳዊነት ብቻ ነው ብሎ የሚያምን ደግሞ ቡድን አለ ያኛው ምን ብሎ ይመለስ አሃዳዊነትን ሊመልስ ነው ይላል ይሄኛው ደግሞ ከአሃዳዊነት ውጪ ሌላ ስርዓት መኖር የለበትም እስቲል የአጼዎቹን ስርዓት መመለስ የሚፈልግ ቡድን አለ ይሄ ትልቅ ችግር ነው ዘመኑን መምሰል መቻል አለብን ያጼዎቹን እየወቀስኩ አይደለም እነሱ በወቅቱ በገባቸው ልክ በተረዱት መጠን ሰርተዋል በቃ አሁን ደግሞ ሌላ ዘመን ላይ ያለን ይሄ ዘመን ያጼዎቹን ስርዓት ይፈልጋል ወይ ከፈለገን እንመለሳለን እኮ ተነጋግሮ ችግር የለም የማይፈልግ ከሆነ ደግሞ ዘመኑን የሚመስል ስርዓት ማበጀት ነው አሉ ዛሬም ድረስ እኮ በንጉሳዊ አስተዳደር የሚመሩ ታላላቅ ሀገሮች አሉ የሉም ይያልኩ አይደለም ሁሉም ነገር ገደል መክተት አያስፈልግም ምክንያታዊ ሆኖ እንደሚያስብ ሰው አሁን በዚህ ዘመን እውነት እንነጋገር ከተባለ አንዱ የተጨፈለቀ አንዱ እሺ ብሎ የሚኖር ይመስላል አይኖርም እኮ ስለዚህ ይሄንን በሚገባ ይገባዋል እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ አማራን ጨፍልቄ ኦሮሞን የበላይ ላድርግ ኦሮሞን ጨፍልቄ አማራን የበላይ ላድርግ ትግሬን ጨፍልቄ ወላይታን የበላይ ላድርግ ቢል እንደማይሆን ያውቃል ይሄ እኮ የጋርዮሽ ዘመን አይደለም እኮ ይሄ እኮ ዲጂታል ዘመን ነው እያንዳንዷ ቤት ውስጥ የምትደረግ ነገር ዛሬ በአደባባይ የምትወጣበት ጊዜ እኮ ነው ስለዚህ የዚህን ያህል የደደበ እሳቤ ከሌለን በስተቀር ፕራይም ሚኒስትር ዶክተር አብይ አህመድን በዚህ ልክ አውርዶ ማየት ትክክል አይደለም ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ችግር ሰባተኛው የህዋት እሳቤ ያለቀቃቸው ማህበረሰቦች አሁንም ድረስ መኖራቸው ነው አሁን ቤት መግዛት ተችሏል አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል 60% ኮልደር ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን
በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃም በ0907888883 ወይም በ0944419190 ይደውሉ። እንግዲህ የህዋት አስተሳሰብ ያለቀቀው ቡድን ትልቁ ችግር ምንድነው? ኢትዮጵያ ውስጥ የሆነ ነገር ሲፈጠር ህዋት ቢኖር ኑሮ ይሄ ነገር አይፈጠርም፣ ህዋት ቢኖር ኑሮ እንደዚህ አንሆንም ነበር፣ የህዋት አስተዳደር ይሻል ነበር ብሎ ትናንትናን ብቻ ልክ እንደ ጽድቅ የሚቆጥር ማለት ነው። የኢህአዴግ መንግስት አብዝቶ የሚናፍቅ ትውልድ አለ ማለት። ዛሬ የምንባላበትን ህገ መንግስት፣ ሰንደቅ ዓላማ፣ የዘር አደረጃጀት፣ የክልል አወቃቀር የፈጠረው እኮ ህዋት ነው። ስለዚህ ይህንን ቡድን መናፈቅ ጦርነት መጋበዝ ነው። ሌላ ምንም ነገር የለውም። አንድ ነገር ማወቅ ያለብን ነገር አለ። አንድ ዛፍ ሲያድግ ድምጽ አልባ ነው፣ ሲወድቅ ግን ድምጽ አለው። ልክ ህዋትም የዘራት ዘር እስክታድግ ድረስ ዝም ብላ ነው ያደገችው። አሁን አድጋ ጎምርታ እሸት ስታፈራ ግን ይሄው ኢትዮጵያ ውስጥ እያንዳንዱ ቦታ እየተባላንበት እንገኛለን ማለት ነው። ይሄ አብዮታዊ ዲሞክራሲ የፈጠረብን ችግር ነው። አብዮታዊ ዲሞክራሲ ከጭንቅላታችን ወጥቶ ተኖ እስኪያልቅና መደመር የሚለው እሳቤ ወደ ውስጣችን እስኪገባ ድረስ በጣም ብዙ ኮንፍሊክቶች ተፈጥረዋል። አሁን ላይ መደመር ልጅነቱን ጨርሶ ወጣት ሆኗል። አብዮታዊ ዲሞክራሲ ደግሞ ወጣትነቱን ጨርሶ ጎልማሳነቱን አልፎ ጃጅቷል። ወደ ሞት አፋፍ ላይ ያለ እሳቤ ነው። ስለዚህ ሊሞት የተቃረበ እሳቤና በወጣትነት ያለ እሳቤ እኩል አይደሉም። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ በኢህአዴግ አስተዳደር ውስጥ የነበሩትን አመራሮችን አብረውት እንዲቀጥሉ አድርጓል። እነዛ የአብዮታዊ ዲሞክራሲ ለ20 ምናምን ዓመት ሙሉ ሲያቀነቅኑ የነበሩ አመራሮች መደመርን እስኪቀበሉ ድረስ ችግር ነበር። ዛሬም ድረስ መደመር ያልገባቸው አብዮታዊ ዲሞክራሲን እንደ መጽሐፍ ቅዱስ ቃል ሸምድደው የሚያነበንቡ እልፍ አመራሮች በብልጽግና ውስጥ አሉ። ቀላል ጥምቀት አይደለም የተጠመቁት፣ እንዲሁ በቀላሉ የሚወጣ አይደለም። ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የወረሰው ችግር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አብዮት አይደለም ያስነሳው፣ ሪፎርም ነው ያደረገው። አብዮት ቢሆን ሁሉንም ነገር ጥርግ አድርጎ ያጠፋ ነበር። ያ ደግሞ ሌላ ችግር አለ። ከአጼ ቴዎድሮስ ጀምሮ እኮ እስከ ኢህአዴግ መንግስት ድረስ ስንመጣ የነበረውን ስርዓት ሙሉ ለሙሉ እያወደመ ነው የመጣው። ብልጽግና ያንን አላደረገም። ሪፎርም ነው ያደረገው። አዲስ መንገድ ነው ይዞ የመጣው። አዲስ ስትራቴጂ ነው የዘረጋው። ይሄ ስትራቴጂ እስኪለመድ ድረስ ብዙ ችግሮች አሉ፣ ብዙ ልፋቶች አሉ፣ ብዙ ስቃዮች አሉ። ከትናንትናቸው ያልተላቀቁ ትናንትናቸው ላይ የተጣበቁ አመራሮች አሉ። ዛሬም ድረስ ያልገባቸው ያልተረዱ ትናንትናን የሚናፍቁ ዛሬ ላይም በብልጽግና መንበር ውስጥ ቁጭ ብለው ህዋትን የሚናፍቁ ብዙ አመራሮች አሉ። እነዚህን አመራሮች እኮ ጠርጎ አላስወገደም። እነዚህን እያበቃ እያስተማረ እያሰለጠነ ነው ያለው። ምክንያቱም አብዮት አድርጎ እነዚህ ሰዎች በሙሉ ከስራ ቢያስወግድ ኑሮ ኢትዮጵያ ውስጥ ብዙ ኬዮስ ይፈጠር ነበር። ይሄ የወረሰው ችግር ነው። ይሄ ችግር ነው ሀገሪቷን ዛሬም ድረስ ውጥንቅጥ ውስጥ የከተታት እንጂ ፕራይም ሚኒስተር ዶክተር አብይ አህመድማ ይዞት የመጣው እሳቤ ለሀገሪቷም ወደፊት የምትራመድበት አዲስ እሳቤ ነበር። ይህንን አዲስ እሳቤ መልበስ አቅቶናል። በትናንትናው ራፊ ጨርቅ ውስጥ እየኖርን አዲስ ጨርቅ መልበስ ከብዶናል። በትናንትናው አሮጌ ማንነታችን ውስጥ እየኖርን አዲስ ማንነት መቀበል ከብዶናል። ስለዚህ በአሮጌውና በአዲሱ መካከል ከፍተኛ ፍትጊያ አለ። በዚህ ፍትጊያ ውስጥ ብዙ የሚጎዱ ነፍሳቶች አሉ፣ ብዙ የሚጎዱ ነገሮች አሉ፣ ብዙ የሚናጉ ቦታዎች አሉ። ግን የሆነ ጊዜ ይሰክናል። ትናንትና የነበራቸውን ስልጣን ዛሬም ድረስ የሚናፍቁ የህዋት አመራሮች ኢትዮጵያውያንን በሃይማኖት ለያይተው እያባሉ ነው። አሁን ላይ በብሔር ለይተው እያባሉ ነው። በአስተሳሰብ ለይተው እያባሉ ነው። ምን የሚል እሳቤ ሰርቷል? ይሄ መንግስት የኦሮሞና የጴንጤ ነው ይሉካል። ከዚያ ደግሞ ሙስሊሞችን ኦርቶዶክሶችን እንዲገደሉ ያደርጋሉ። ከዚያ አማራ፣ ደቡብ፣ ሌላው ብሔር ብሔረሰብ እንዲገደል ያደርጋሉ። ከዚያ ደግሞ ኦሮሞን ይገላሉ። ኦሮሞን ከገደሉ በኋላ ኦሮሞን ምን ይሉታል? ነፍጠኛ ነው የገደለ ይሉታል። እንዲህ አይነት ትግል እኮ ነው የገጠመው መንግስት። እንዲህ ቀላል አይደለም። ልንረዳው የሚገባ ነገር አለ። መቼ ነው የሚሰክነው? ጊዜ ይወስዳል። መቼ ነው ይሄ ሁሉ ነገር የሚለወጠው? እሳቢያችን እየተስተካከለ ሲመጣ የሚፈጥሩልንን ትርክት መቀበል ስናቆም ነው። የሆነ ቦታ ትርክት ፋብሪኬት ይደረጋል። ከዛ በኋላ በነ ህዋት በነ ሸኔ በነ ፋኖ አፕላይ ይደረጋል። ከዛ ማህበረሰብ ውስጥ ይወርዳል።
ከዛ ማህበረሰቡ እርስ በርሱ ይባላል ከዛ ዜና ይሰራሉ ወጥተው ብልጽግና እዚህ ቦታ ላይ እንደዚህ ያደረገ ይለዋል እውነት እንነጋገር ከተባለ የብልጽግና መንግስት የት ጋር ነው ቀድሞ ጦርነት የጀመረው ቀድሞ እኮ የሚገሉት እነሱ ናቸው እየገደልኩክ ኑር ይሄ አይሰራም ስትገድለኝማ ልከላከል እመጣለሁ ዝም ብዬ በተቀመጥኩበት መሞት የለብኝም የብልጽግና መንግስትም ያደረገ ያለ ያንን ነው ወታደሮቹን እየመታበት እየገደልክበት እያሰቃየው እንዴት ዝም ሊል ይችላል እና አጠቃላይ እስካሁን ያነሳናቸውን ሐሳቦች ስንመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የወረሳቸው ችግሮች እንጂ የፈጠራቸው አንዳችም ችግር የለም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደውም በዚህ ሁሉ ውጣውረድ ውስጥ የሰራቸው ስራዎች የሚገርሙ ናቸው እነዚህ ሁሉ ውጣውረዶች እነዚህ ሁሉ መሰናክሎች ባይኖሩ ምን አይነት ስራ ይሰራ ነበር እንግዲህ ውድ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል በሚቀጥለው ሳምንት በሌላ ሐሳብ የምንመለስ ይሆናል መልካም ጊዜ ይሁንላችሁ